አርዕስተ ዜና። ባለድርሻ አካላት በመንግስት የንብረት አያያዝና ግዥ ላይ በትኩረት ሊሰሩ ይገባል ተባለ። የዓለም አቀፉ የገንዘብ ድርጅት ስለ ዘንድሮ የኢትዮጵያ ኢኮኖሚ እድገት የሰጠው ትንበያ ከሀገሪቱ ሁኔታ ጋር የማይጣጣም ነው ተባለ። ከውጭ የካርቱም አውሮፕላን ማረፊያ ተጠግኖ አገልግሎት ይሰጣል ሲባል በመክፈቻው ዋዜማ በድሮን ተመታ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮናል። አሁን ወደ ቀዳሚው ዜና አልፋለሁ። ባለድርሻ አካላት በመንግስት የንብረት አያያዝና ግዥ ላይ በትኩረት ሊሰሩ ይገባል ተባለ። በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደር ጉዳዮች ቋሚ ኮሚቴ በዛሬው ዕለት በ2018 በጀት ዓመት የኦዲት ባለድርሻ አካላት የትብብር ፎረም ረቂቅ ዕቅድ ላይ ተወያይቷል። ገነት ዘዘው ዝርዝር አላት። የመንግስት ወጪ አስተዳደር ጉዳዮች ቋሚ ኮሚቴ የ2018 በጀት ዓመት የኦዲት ባለድርሻ አካላት የትብብር ፎረም ረቂቅ ዕቅድ ላይ በዛሬው ዕለት ውይይት አድርጓል። በውይይቱ ላይ በቋሚ ኮሚቴው በኩል በቀረበው የትብብር ፎረም ረቂቅ ዕቅድ ላይ የፌዴራል ዋና ኦዲተርን ጨምሮ ባለድርሻ አካላት ተሳትፈው ተወያይተዋል። በዚህም በትብብር ፎረም ረቂቅ ዕቅድ ላይ የኦዲት ባለድርሻ አካላት በቀጣይ አቅጣጫዎችና ስራዎች ላይ ተከታዩን አስተያየት ሰጥተዋል። ከጊዜ ወደ ጊዜ የንብረት አያያዝ አጠቃቀምና የማይፈለጉ ንብረቶችን የማስወገድ በሽያጭም በተለያየ መንገድ ትልልቅ ጥረቶች ናቸው ያሉት። ባለፈው አመት ብቻ ከፍተኛ ገንዘብ ነው በሽያጭ ወደ መንግስት ካዝና እንዲገባ የተደረገው። አደገኛ ኬሚካሎች፣ የጨረራ አመንጪዎች፣ የኤሌክትሮኒክስ ውጤት እቃዎች፣ የመድኃኒት የተረፈ ምርት የመሳሰሉት በሰው ጤና ላይ ጉዳት ሊያደርሱ የሚችሉ የሚወገዱ ጉዳዮች በቂ ትኩረት እንዲያገኛቸው በአዋጅ ትኩረት ተሰጥቶ ተደንግጓል። ለባለስልጣን መስሪያ ቤቱ አሰራር እንዲዘረጋ ስልጣን ተሰጥቷል። ይሄ በመመሪያዎች በደንብ እንዲቀመጥ ተደርጓል። በማኑዋል በደንብ እንዲቀመጥ ተደርጓል። የመልካም አስተዳደርና ለኦዲት ግኝት ፋይንዲንግ መሰረት የሆነው የፕሮጀክት ስራዎችን አፈጻጸም የተመለከተ ነው። ታሳቢ የሚያደርጋቸው ደንብና ተከታይ መመሪያዎች ስራ ላይ ያሉ አሉ። ስለዚህ የነሱ ማሟያ ህጎች ወደ ስራ መግባት ብዙ ነገሮችን ሊቀርፍ ይችላል። በተለይ ግዙፍ የመንግስት ፕሮጀክቶችን በተመለከተ ተገቢ የመንግስት ተቋማትን አሳትፈዋል የሚለው ፍትህ ሚኒስቴርን ጨምሮ አንዱ የክትትል የቼክሊስታችን አካል ቢሆን ቋሚ የሆነ መፍትሄ ለማግኘት ያስችላል። በሂደቱም የሚባክነው የህዝብና የመንግስት ጥቅም ማስጠበቅ ይችላል። የትብብር ፎረሙ ጥሩ ነው። አብረን መስራት አለብን። በኦዲት ግኝቶች ላይ መንግስት የተወሰደበትን ገንዘብ ማስመለስ መቻል አለበት። ተገቢውን እርምጃ መውሰድ መቻል አለበት። የፌዴራል ዋና ኦዲተር መሰረት ዳምጤ በበኩላቸው በ2017 ዓ.ም የተሰሩትን ጠንካራ ስራዎች በማስቀጠል እንዲሁም በአመቱ የነበሩ ክፍተቶችን ከወዲሁ በማስተካከል የ2018 በጀት ዓመት የስራ አፈጻጸም ላይ የመንግስትን ንብረት አያያዝና ግዢ አፈጻጸም በማጠናከር እንዲሁም የውስጥ ኦዲተርን በማጎልበት ከውይይት ያለፈ ተጨባጭ ስራ ልንሰራ ይገባል ብለዋል። በቀጣይ የበለጠ ጠንክረን መስራት ይኖርብናል። የሰራናቸው ስራዎች ቢኖሩም በቀጣይ ሁላችንም ባለድርሻ አካላት የየድርሻችን ወስደን ልንሰራ ይገባል። በነበረን አካሄድ ላይ በተለይ ስራን ቆጥሮ ከመውሰድ አንጻር የተወሰኑ ክፍተቶች አሉ። እነሱ የበለጠ በቀጣይ መታረም አለባቸው የሚል አስተያየት ነው ያለኝ። ተሰብሳቢ ሂሳብ በተቻለ መጠን በፐርሰንት ለማስቀመጥ እንቸገራለን። አሁንም ግን ተሰብሳቢ ሂሳብን እናስመልሳለን የሚል ነው መቀመጥ ያለበት ባንገድበው። ምክንያቱም ያ ገንዘብ ወይ አስፈላጊ የሆነ ሰነድ መቅረብ አለበት ወይም ገንዘቡ መመለስ አለበት። ስለዚህ ይህንን አለሳልሰን ባናስቀምጠው ጥሩ ነው። ከተቋማት ምን ያህል በሲስተሙ ይጠቀማሉ የሚለውን ደግሞ ዋናው ኦዲተር ቢወስድ። ምክንያቱም እኛ ኦዲት ስናደርግ ምን ያህሉ በኢጂፒ ተገዝቷል አልተገዛም የሚለውን እሱን አንዱ ክራይቴሪያ አድርገን እየሰራንበት ነው። እሱን አሳይመንቱ ብንወስድ
አዋኪ ተግባራትን ለመከላከል ከህብረተሰቡ ጋር መወያየትና መመካከር እንደሚገባ ተገለጸ። ይህ የተገለጸው የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የ2018 ሩብ ዓመት የሥራ አፈጻጸም ከባለድርሻ አካላት ጋር ግምገማ ባካሄደበት ወቅት ነው። ሰላማዊት ሙሉጌታ የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በ2018 በጀት ዓመት ባለፉት 3 ወራት ያከናወናቸው ተግባራት በተመለከተ ከባለድርሻ አካላት ጋር የግምገማ መድረክ በዛሬው ዕለት አካሂዷል። ባለስልጣኑ የደንብ ጥሰትና አዋኪ ተግባራትን በመቆጣጠር ረገድ የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣንን ጨምሮ ከ20 የዘርፉ መስሪያ ቤቶች ጋር በጋራ እየሰራ መሆኑን አስታውቋል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ስራ አስኪያጅ ሻለቃ ዘሪሁን ተፈራ ከተለያዩ ተቋማት ጋር በጋራ የተሰሩ ስራዎች ጥሩ ውጤት ያስመዘገቡ መሆኑን ገልጸው ባለፉት 3 ወራት ንግድ ፍቃድ ያልነበራቸው ነጋዴዎች የንግድ ፍቃድ አውጥተው ስራ እንዲጀምሩ መደረጉን አስታውቀዋል። ከ200 ሺህ በላይና ከዛ በላይ ያሉ በመንገድ ላይ የሚነግዱ በኢመደበኛ ስም የሚነግዱ ወገኖቻችን ደግሞ ወደ ህጋዊ መንገድ መጥተው ህጋዊ ነጋዴ ሆኖ የንግድ ፍቃድ አውጥቶ እንዲሰሩበት የተደረገበት መንገድ በዚህ ሩብ ዓመት የሰራናቸው ስራዎች በተለይ ከሰላምና ጸጥታ ቢሮ፣ ከፖሊስ፣ ከንግድ ቢሮ፣ ደንብ ማስከበር በዚህ ረገድ ደግሞ በተለይ በየአካባቢ ያሉ የክፍለ ከተማ ዋና አስፈጻሚዎችና አመራሮች፣ የወረዳ አመራሮች ጋር በመቀናጀት የተሰራው ስራ ውጤታማ ስራን ያገኘንበት። በውይይቱ ላይ የተሳተፉ የተቋማት የስራ ኃላፊዎች ከደንብ ማስከበር ተቋም ጋር የተሰሩትን ስራዎችና በቀጣይ ሊሻሻሉ ይገባቸዋል ያሏቸውን በማንሳት የቀጣይ አቅጣጫ አስቀምጠዋል። የመንግስት ተቋማት ይሄ ደንብ በሚወጣበት ጊዜ በአንድም በሁለት አመራሩ ተሳተፈበት የሚያውቀው ከየትኛውም አካል የተሻለ ግንዛቤ የተፈጠረለት ነው። አሁን በጣም ፈታኝ እየሆነ ያለው የመንግስት ተቋማት ነው። በየደረጃችን ያለውም የመንግስት አመራሩ ኮንሽስ እንዲሆን ማድረግ ላይ በደንብ መስራት ይፈልጋል ማለት ነው። ከሽንት ቤት የሚወጣውን ፍሳሽ ከወንዝ ጋር ማገናኘትን እንደ መብት ይቆጥራል። ይህ ትክክል አይደለም። ህብረተሰቡን ምንድነው መፍትሄው ምንድነው? ለዚህ ከተማችንን ጽዱ ለማድረግ ህገወጥ አዋኪ ድርጊቶችን ጭምር በእያንዳንዱ ትምህርት ቤት ላይ የሚሰሩ አዋኪ ድርጊቶችን ደንብ ጥሰቶችን በጋራ የሚያሰራበት ሁኔታ ስላለ እነዚህ ላይ ግንዛቤዎችን በመፍጠር ቅንጅታዊ አሰራሩን ማጠናከር ያስፈልጋል ማለት ነው። የተደራጁ ናቸው ህገወጦቹ ማለት ነው። ስለዚህ ይሄም ምንድነው ቅንጅት ያስፈልጋል። አንድ ደንብ ወይ አንድ ፖሊሲ ሄዶ ብቻውን መፍታት አይችልም። የሁላችን ቅንጅት ስለሚያስፈልግ በደንብ ተቀናጅተን እንደዚህ አይነቶቹ ነገሩ ቻሌንጅ ስለሚያደርጉ አሁን እየተካሄደ ያለው በጣም አበራታች ስራዎች ለቀጣይ እነዚህ በደንብ ትኩረት አድርገን ከሰራን ሙሉ በሙሉ ጥሩ ስራ ይሰራል ብለን እናምናለን። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ከሰሞኑ በከተማዋ የቢንጎ ማጫወቻም ሆነ የአረቄ መሸጫ ቤቶችን ለመቆጣጠር የጀመረውን ስራ ለማገዝ ባለስልጣን መስሪያ ቤቱ በእነዚህ አካባቢዎች ላይ እርምጃ መውሰዱን አጠናክሮ መቀጠሉን ዋና ስራ አስፈጻሚው ገልጸዋል። አዋኪ ተግባር እንደ ሺሻ ማስጠቀም፣ እንደ ጫት ማስቃም፣ በተለይ በትምህርት ቤት አካባቢ ደግሞ ስንሄድ ትምህርት ቤትን መማርና ማስተማር ስራ የሚያውኩ ፔኒሲዮኖች፣ የራቁት ጭፈራ ቤቶች፣ አልኮል መጠጥ ቤቶች በትምህርት ቤቶች ዙሪያ ተፈላጊ አይደሉም። ስለዚህ ይህንን የሚያስቸግሩ አካላት ላይ ነው እርምጃ የምንወስደው ማለት ነው። እንግዲህ በከተማችን የማይመጥን ነው በአሁኑ ሰዓት በደረስንበት ደረጃ ማለት ነው። የዓለም አቀፉ የገንዘብ ድርጅት ስለ ዘንድሮው የኢትዮጵያ ኢኮኖሚ እድገት የሰጠው ትንበያ ከሀገሪቱ ሁኔታ ጋር የማይጣጣም ነው ተባለ። የኑሮ ውድነቱና የዋጋ ግሽበቱ የሚያሳድረውን ተጽዕኖ መቅረፍ ካልተቻለ በሀገሪቱ የምጣኔ ሀብት እድገት ላይ ለውጥ ማስመዝገብ ይቸግራል ሲሉ የምጣኔ ሀብት ባለሙያዎች ለኢሳት ተናግረዋል። ትዕግስት ተስፋዬ አዘጋጅተዋለች። ሙሉ ቀን ሰለሞን እንደሚከተለው ያቀርበዋል። ዓለም አቀፉ የገንዘብ ተቋም IMF በየዓመቱ የሀገራትን ኢኮኖሚ እድገት ይተነበያል። በዚህም መሰረት በዘንድሮ ዓመትም የኢትዮጵያ ኢኮኖሚ በ7.2 ያድጋል ሲል ተንብየዋል። ተቋሙ ባወጣው ከሰሃራ በታች የሚገኙ የአፍሪካ ሀገራት የኢኮኖሚ እድገት ትንበያ መሰረት የኢትዮጵያ ኢኮኖሚ በፍጥነት ከሚያድጉ ሀገራት መካከል መሆኑን ጠቅሷል። ኢሳት ነጻ የህዝብ ሚዲያም ድርጅቱ ያወጣውን ሪፖርት ተከትሎ የምጣኔ ሀብት ባለሙያዎችን አነጋግሯል። የምጣኔ ሀብት ባለሙያው አቶ ፋሲል ጣሰው በሰጡት ምላሽ ዓለም አቀፉ የገንዘብ ድርጅት IMF ያወጣው ሪፖርት ካለው የሀገሪቱ ነባራዊ ሁኔታና የኑሮ ውድነት አኳያ የሚጻረር ነው ሲሉ ተናግረዋል። አሁን ጥያቄው IMF የኢትዮጵያን የበጀት ጊዜም ሆነ የካሌንደር ጊዜ የት ያውቀዋልና ነው? መዝገቡ ሴት አለና ነው የኢትዮጵያን ኢኮኖሚ መተንበይ የሚችለው? አንደኛ። ሁለተኛ IMF
የኢትዮጵያን ኢኮኖሚ ባለሙያዎች፣ አመራሮች እውቀት የላቸውም በሚል ብሩን በብድር እያስገደደ ዲቫሉ እያስደረገ ባለበት ሁኔታ በዚህም የተነሳ ከፍተኛ የኑሮ ውድነት ያስጨነቀን ባለን ሁኔታ በምን መሰረት ነው 7% ኢትዮጵያ ኢኮኖሚ ያድጋል የሚለን? ገና እድገት ስንል የኑሮ ሁኔታ ካለፈው አመት በ7% መቅለል አለበት እድገቱ ካለ ለእያንዳንዳችን። ነገር ግን እድገት አለ 7% አድጓል። ኑሮማ ከጥፍ በላይ ጨምሯል። ይሄ ይቃረናል፣ ሳይንሳዊ አይደለም። እና እድገታችንን ማስቀጠልና ኑሯችንንም ማሰልጠን የምንችለው ራሳችን የህግ ማዕቀፍ ላይ ሰርተን ስናሰራ ነው የሚል አስተያየት ነው ያለኝ። ሌላኛው የምጣኔ ሀብት ባለሙያ ዶክተር ቆስጠንጢኖስ በረ ተስፋ በበኩላቸው የተቀመጠው አሃዛዊ መረጃ የሰዎችን የኑሮ ሁኔታ የሚያሳይ አይደለም ብለዋል። አያይዘውም የተጠቀሰው የእድገት መጠን ሀገሪቱ ብድር እንድታገኝ ትልቅ እድል ይፈጥራል ሲሉ አክለዋል። ጂዲፒ በመሰረቱ የመንግስት ድርጅቶች ናቸው ይህን ነገር አሃዙን የሚሰበስቡት። ስታቲስቲክስ የሚሰበስቡ የማዕከላዊ ስታቲስቲክስ ኤጀንሲ አለ፣ እሱ ይሰበስባል። የመንግስት ድርጅቶች ከዛ በኋላ እነዚህን አሰባስበው ነው የጂዲፒ እድገት ይህን ያህል ነው የሚሉት እና መንግስት ከ8 በላይ ነው የሚለው። አይኤምኤፍ ምናልባት ትንሽ ወጋት የሆነ 7.2 ያለው በዚህ ምክንያት ይሆናል እና የጂዲፒ እና የሰው ኑሮ የሚያገናኛቸው ነገር የለም። ጂዲፒ የሚጠቅመው ምንድነው? አንደኛ ሀገሪቱ የኢኮኖሚ እድገቷ እንደዚህ አይነት በሚታይበት ጊዜ ኢንቨስተሮች ለመምጣት እነዚህ ሬቲንግ ኤጀንሲ የሚባሉ አሉ፣ ሀገሪቱ ብድር መክፈል ትችላለች የሚል ጥያቄ የሚመልሱ ለእነሱም ይጠቅመናል እንጂ የሀገሪቱን አጠቃላይ ኢኮኖሚ ሁኔታ በበለጠ የህዝቡ የኑሮ ሁኔታ አያሳይንም ማለት ነው። የኢትዮጵያን ኢኮኖሚ በሚፈለገው ደረጃ ለማሳደግ ዘርፉ ሳይንሳዊ ሂደት በተከተለ መልኩ መሻሻል ይኖርበታል ሲሉ ሙያተኞቹ አጽንኦት ሰጥተዋል። ኢትዮጵያ በሶማሌ ክልል ካሉብ በአመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር ያስመረቀችው በቅርቡ ነው። ታዲያ ካሉብ ለኢትዮጵያ ሕዝብ ምን ትሩፋት ይዞ መጣ? በጉዳዩ ላይ ትንታኔ ይዘናል። ደረጀ ይልማ አዘጋጅቶታል። ዮሐንስ ተስፋ እንደሚከተለው ያቀርበዋል። አሁን በኢትዮጵያ ትልቅ ስፍራ እየተሰጠው ስላለው የተፈጥሮ ጋዝ ከሌሎች መሰል የተፈጥሮ ጸጋዎች ጋር ያለው መሰረታዊ ልዩነት ምን እንደሆነ፣ ኢትዮጵያም የትኛውን ሀብት ወደ ምርት እያስገባች እንደሆነ በርካቶች ያልተረዱትና ብዥታ የፈጠረ ጉዳይ ይመስላል። ነዳጅ ወይም ድፍድፍ ዘይት ለዘመናት ከተጠራቀመ የባህር ውስጥ ህይወት ቅሪተ አካል የሚገኝ ነዳጅ ሲሆን ድፍድፉ ዘይት ከተጣራ በኋላ ቤንዚሉ ለትንንሽ መኪኖች፣ ናፍጣ ለትላልቅ ተሽከርካሪዎችና ጄኔሬተሮች፣ ኬሮሲንና የአውሮፕላን ነዳጅ እያለ ለፕላስቲክ ማምረቻና ለአስፓልት ስራ ግብአት ይውላል። የተፈጥሮ ጋዝ በአብዛኛው ሚቴን ከተባለ ጋዝ የሚሰራ ሲሆን እንደ ነዳጅ ሁሉ ከባህር ውስጥ ቅሪተ አካል የሚፈጠር ነው። በተፈጥሮው ጋዝ ስለሆነ ለኤሌክትሪክ ኃይል ማመንጫዎች፣ ለመኖሪያ ቤቶች ማብሰያና ማሞቂያ፣ ለኢንዱስትሪዎችና የተሽከርካሪ ነዳጅ እንዲሁም ለመዳበሪያ ማምረቻ ግብአት ሆኖ ያገለግላል። የሀገራችን የኃይል ስትራቴጂ ትልቁ ትኩረት በሶማሌ ክልል በኦጋዴን ተፋሰስ በሚገኘው የተፈጥሮ ጋዝ ላይ እንደመሆኑ በቅርቡ በምርት እያስገባች ያለችው ዋነኛ የተፈጥሮ ሀብት የተፈጥሮ ጋዝ ነው። እነሆ የጋዙ መገኘት አሃዱ ትሩፋት ማዳበሪያ እንድናመርት የሚያደርግ እንደመሆኑ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ውለው ሳያድሩ የፋብሪካውን ግንባታ ጅማሬ አብስረዋል። ጠቅላይ ሚኒስትር አብይ አህመድ በዚህ ዓመት መባቻ ላይ በሶማሌ ክልል ለሚገነቡት የጎዴ ነዳጅ ማጣሪያ ፋብሪካ እንዲሁም የዩሪያ ማዳበሪያ ፋብሪካ የመሰረት ድንጋይ መጣሉን አስታውቀዋል። አያይዘውም በክልሉ ይገነባል የተባለው የጎዴ ነዳጅ ማጣሪያ ሂላል ከተባለው የነዳጅ ስፍራ ድፍድፍ ነዳጅ እንደሚያወጣ፣ እንደሚያጣራና እንደሚያጠራቅም ገልጸዋል። የነዳጅ ማጣሪያ ፋብሪካው በአመት 3.5 ሚሊዮን ቶን ነዳጅ አምርቶ የማቅረብ አቅም እንዳለውም በመልእክታቸው አስፍረዋል። በሶማሌ ክልል ለዓመታት የነዳጅና የተፈጥሮ ጋዝ ፍለጋ ሲያካሂድ የነበረው ጎልደን ኮንኮርድ ግሩፕ ጂሲኤል በካሉብና ሂላል ሳይቶች ሲያከናውን የነበረውን ፕሮጀክት የመጀመሪያ ምዕራፍ ማጠናቀቁን ያረጋገጠው ደግሞ የገንዘብ ሚኒስቴር ነበር።
ከገንዘብ ሚኒስትሩ አህመድ ሺዴ ጋር የተገናኙት የጂሲኤል ግሩፕ ሊቀመንበር ቀጣዩን የኢንቨስትመንት ምዕራፍ እቅድና የገንዘብ ክፍያ በተመለከተ እንደተነጋገሩም ተገልጿል። በቅርቡ መሰረቱ የተጣለው የዩሪያ ማዳበሪያ ፋብሪካ ደግሞ የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር በመተባበር የሚገነባው እንደሆነ ጠቅላይ ሚኒስትሩ ገልጸዋል። በዚህ ወቅትም ጠቅላይ ሚኒስትር አብይ አህመድ ለማዳበሪያ በግብዓትነት የሚውለው የተፈጥሮ ጋዝ ከካሉል የጋዝ ስፍራ እንደሚወጣ አስታውቀዋል። የማዳበሪያው ፋብሪካ ግንባታ ከ3 ዓመት ብዙም ባልበለጠ ጊዜ ውስጥ እንደሚጠናቀቅም ከዚህ ቀደም ተገልጾ ነበር። በወቅቱ ፋብሪካዎቹን 2 አሻጋሪ ፕሮጀክቶች በማለት የጠሩት ጠቅላይ ሚኒስትር አብይ ስራውንም ለኢትዮጵያውያን ሁሉ የሚያኮራ ታሪካዊ ሁነት ተደርጓል ነው ያሉት። ከዚሁ ጋር በተያያዘ በመስከረም 30 ቀን 2018 ዓ.ም መንግስት በተፈጥሮ ጋዝ የሚሰሩ ማንኛውም አይነት የደረቅና የፈሳሽ ጭነትና የህዝብ ማመላለሻ ተሽከርካሪዎች ከጉምሩክ ቀረጥ ነፃ ወደ ሀገር እንዲገቡ መፍቀዱን የገንዘብ ሚኒስቴር አስታውቋል። ይህ ደግሞ የተፈጥሮ ጋዝ በኢትዮጵያ የሚመረት በመሆኑ ኢትዮጵያ ለነዳጅ ግዥ ታወጣ የነበረውን የውጭ ምንዛሬ የሚያስቀር በመሆኑ መንግስት የተፈጥሮ ጋዝ መጠቀምን ለማበረታታት መወሰኑን ሚኒስትሩ ባወጣው መግለጫ አረጋግጧል። በዚህም መሰረት ይህ መመሪያ ከወጣበት ቀን ጀምሮ ሙሉ በሙሉ በተፈጥሮ ጋዝ የሚሰሩ ማንኛውም አይነት የደረቅና የፈሳሽ ጭነትና የህዝብ ማመላለሻ ተሽከርካሪዎች ከጉምሩክ ቀረጥ ነፃ ወደ ሀገር እንዲገቡ ተፈቅዷል። የተፈጥሮ ጋዝ ፕሮጀክትን በራስ አቅም እውን ማድረግ ብሎም መጠቀም ከግለሰብ እስከ ሀገር ያለ ተጠቃሚነትን የሚያረጋግጥ መሆኑን የአውቶሞቲቭ ባለሙያዎች ይናገራሉ። የተፈጥሮ ጋዝ መጠቀም ዜጎች ለትራንስፖርት የሚያወጡትን ወጪ ከመቀነስ ባሻገር ለወጪ ንግድ በማቅረብ የውጭ ምንዛሬ የሚያስገኝ ስለመሆኑ ከኤፍኤም 97.1 ሬዲዮ ጋር ቆይታ ያደረጉት የአውቶሞቲቭ ባለሙያ አቶ ኤልያስ የኋላ ወርቅ ገልጸዋል። የአውቶሞቲቭ ባለሙያዎች እንደሚሉት ቻይና፣ ህንድ፣ ኢራን፣ አርጀንቲናና ፓኪስታን የጋዙ ተጠቃሚ ከሆኑ ሀገራት በቀዳሚነት የሚቀመጡም ናቸው። ኢትዮጵያ ቁጥር የማይወስነው የተፈጥሮ ጸጋዋን በከርሰ ምድሯ ታቅፋ ሳለ እኛ ልጆቿ ከዓለሙ ሁሉ መንፈቀቃችን ቀርቶ ከቀዳሚዎቹ ተርታ እንድንታይና ከሞላ ገበታችን ጠግበን እንድናድር ወደ ሌሎች ጸጋዎቻችን የምናማትርበት ጊዜ አሁን ነው እንላለን። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን ቀጥለዋል። በቀጣይነት የቢዝነስ መረጃዎችን ወደ እናንተ እናደርሳለን። የቢዝነስ መረጃዎቹን ወደ እናንተ ልታደርስ ባልደረባችን ግነት ዘዘው እየጠበቀችን ነው። ወደ መረጃዎቹ እናመራለን። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ ዕለቱ ወዳዘጋጀናቸው የቢዝነስና የኢኮኖሚ መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። በተፈጥሮ ጋዝ እንዲሁም በኤሌክትሪክ የሚሰሩ ከባድ መኪኖች መገጣጠሚያ ፋብሪካ ወደ ስራ ሊገባ መሆኑ ተገለጸ። በሌላ በኩል የቻይና ባለሀብቶች በኢትዮጵያ በተለያዩ ዘርፎች ባሉት የኢንቨስትመንት አማራጮች እንዲሰማሩ ጥሪ ቀርቧል። መሰረት ባዩ ተጨማሪ አላት። የኢትዮጵያና የቻይና የኢኮኖሚና የንግድ ፎረም ዛሬ በአዲስ አበባ ተካሂዷል። የንግድና ቀጣናዊ ትስስር ሚኒስትር ዴኤታ እንዳለው መኮንን በዚህ ወቅት እንደገለጹት የሁለቱ ሀገራት የንግድ ግንኙነት እየተጠናከረ መጥቷል ብለዋል። የኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን በበኩላቸው የቻይና ባለሀብቶች በኢትዮጵያ መዋለ ንዋያቸውን በማፍሰስ ለበርካታ ኢትዮጵያውያን የስራ ዕድል መፍጠራቸውን ተናግረዋል። በተጨማሪም የኢትዮጵያ መንግስት ለውጭ ባለሀብቶች ምቹ ሁኔታ በመፍጠር በጋራ የመልማት ፍላጎት እንዳለው ገልጸው የቻይና ባለሀብቶች በኢትዮጵያ በተለያዩ ዘርፎች ያለውን የኢንቨስትመንት አማራጭ በተጨማሪ እንዲጠቀሙ ጠይቀዋል። Over $9.5 billion in Ethiopian የቻይና ባለሀብቶች ከ9.5 ቢሊዮን የአሜሪካን ዶላር በላይ በኢትዮጵያ ኢኮኖሚ ውስጥ ኢንቨስት አድርገዋል። ይህ ደግሞ ቻይና የኢትዮጵያ ቀዳሚ የውጭ ቀጥተኛ ኢንቨስትመንት ምንጭ ያደርጋታል። በቻይና ባለሀብቶች በኢትዮጵያ ውስጥ ኢንቨስት በተደረገው የካፒታል መጠን ብቻ ሳይሆን በሀገሪቱ ውስጥ ባላቸው የኢንቨስትመንት ፕሮጀክቶች ብዛትም ጭምር ነው። እነዚህ ኢንቨስትመንቶች እንዲሁ ቁጥሮች ብቻ አይደሉም። ከ353,000 በላይ ቋሚና ጊዜያዊ የስራ ዕድሎችን ለኢትዮጵያውያን የፈጠሩ የእድገት አንቀሳቃሾች ናቸው። የቻይና ባለሀብቶች የክህሎትና የእውቀት ሽግግርን እንዲሁም ተዛማጅ ቴክኖሎጂዎችን በማዳበር ለኢንዱስትሪያላይዜሽን ጥረታችን ከፍተኛ አስተዋጽኦ እያደረጉ ነው። skill and knowledge transfer as well as the development of relevant technologies.
በተጨማሪም ሀገር በቀል ድርጅት የሆነው ቢአይካ ግሩፕ ከቻይናው የከባድ መኪና አምራች ሻክማን ኩባንያ ጋር በኢትዮጵያ የመጀመሪያ የሆነውን የተፈጥሮ ጋዝ እንዲሁም በኤሌክትሪክ የሚሰሩ ከባድ መኪኖችን ለመገጣጠም በዛሬው ዕለት ስምምነት ተፈራርመዋል። የቢአይካ ግሩፕ ማኔጂንግ ዳይሬክተር ሚካኤል ካሳ በተፈጥሮ ጋዝና በኤሌክትሪክ የሚሰሩ ከባድ መኪኖችን ለመገጣጠም የሚያስችል ፋብሪካ ግንባታ እየተከናወነ መሆኑን ገልጸው ከ3 ወራት በኋላ ወደ ስራ ይገባል ብለዋል። በመጀመሪያ ዙርም 150 በተፈጥሮ ጋዝ የሚሰሩ ከባድ መኪኖችን ሀገር ውስጥ ገብተው እንዲገጣጠሙ ትዕዛዝ መሰጠቱን ገልጸው በገበያ ላይ በሚኖረው ፍላጎት መሰረት በቀጣይ እንደሚገቡ ተናግረዋል። ፋብሪካው ሲጠናቀቅ በመጀመሪያ ዙር በአመት 1500 መኪኖችን የመገጣጠም አቅም እንዳለው ገልጸዋል። የዚህ ስምምነት ዓላማው መንግስት ካስቀመጠው የተፈጥሮ ጋዝ አጠቃቀም አቅጣጫ ጋር በተሰጠው የፖሊሲ አቅጣጫ መሰረት የመጀመሪያው ሄቪ ትራኮችን በተፈጥሮ ጋዝ የሚሰሩ ትራኮችን ወደ ኢትዮጵያ ማስገባት እና የሎጂስቲክስ ዘርፉን መደገፍ ሲሆን በአጭር ጊዜ ውስጥ ደግሞ ቅድም መድረክ ላይም እንደገለጽ ነው የመገጣጠሚያ ፋብሪካን አዘጋጅተን ስለጨረስን በቅርብ ጊዜ ደግሞ ይህንኑ በዚሁ በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን አገር ውስጥ መገጣጠም እንጀምራለን ማለት ነው። የሻክማን ኩባንያ ጀነራል ማናጀር ዣው ሻውቻው በበኩላቸው ተከታዩን ብለዋል። በቻይናም ሆነ በመላው ዓለም በከባድ የጭነት መኪናዎች ኢንዱስትሪ ውስጥ ቁጥር 1 የምርት ስም አለን። ለኤሌክትሪክም ሆነ ለተፈጥሮ ጋዝ መኪናዎች 10 ዓመታት በላይ ምርቶቻችን በቴክኖሎጂ የዳበሩ ናቸው። የኤሌክትሪክም ሆነ የተፈጥሮ ጋዝ መኪናዎችን ወደ አፍሪካ አስገብተናል። በተለይም ወደ ታንዛኒያ፣ ግብፅና ናይጄሪያም ጭምር። ለቻይና ባለሀብቶች በኢትዮጵያ በኢንዱስትሪ በቴክኖሎጂ እንዲሁም በሌሎች ዘርፎች ያለውን የኢንቨስትመንት አማራጭ የሚያስረዳ ገለጻ ተደርጎላቸዋል። የጀርመኑ ግዙፍ የፋርማሲውቲካልስ እና ባዮቴክኖሎጂ ኩባንያ ባየር በኢትዮጵያ በመድኃኒት ማምረት ዘርፍ የመሰማራት ፍላጎት እንዳለው አስታወቀ። በዋሽንግተን ዲሲ ሲካሄድ በቆየው የዓለም አቀፍ የገንዘብ ድርጅት እና የዓለም ባንክ ዓመታዊ ስብሰባ ላይ ሲካፈሉ የቆዩት የገንዘብ ሚኒስትር አህመድ ሽዴ ከስብሰባ ጎን ለጎን ከጀርመኑ የፋርማሲውቲካልስ እና ባዮቴክኖሎጂ ኩባንያ ባየር ዋና ስራ አስፈጻሚ ቢል አንደርሰን ጋር ተወያይተዋል። በኢትዮጵያ በመድኃኒት ዘርፍ ያሉ የኢንቨስትመንት እድሎችና አጋርነት መፍጠር በሚቻልበት ሁኔታ ላይ ባተኮረው ውይይት መንግስት የመድኃኒት ምርትንና ማከፋፈልን ጨምሮ በተለያዩ ግዙፍ የስራ መስኮች ለሚሰማሩ ዓለም አቀፍ ድርጅቶች ምቹ የኢንቨስትመንት ምህዳር ለመፍጠር እየሰራ መሆኑን አቶ አህመድ ገልጸዋል። የኢትዮጵያ አየር መንገድ ሰፊ የካርጎ ኔትወርክ እንዳለውና ኢትዮጵያ የአፍሪካ በሽታዎች መከላከልና መቆጣጠር ማዕከል ዋና መቀመጫ መሆኗን በማሳየት የጠቀሱት ሚኒስትሩ ይህም ሀገሪቱን በቀጣናው የመድኃኒት ማምረት እና ስርጭት ማዕከል እንደሚያደርጋት አመልክተዋል። የባየር ኩባንያ ዋና ስራ አስፈጻሚ ቢል አንደርሰን በበኩላቸው ኩባንያው ኢትዮጵያ መሰረታዊ የመድኃኒት ምርቶችን ስርጭት ለማስፋት እያደረገች ያለውን ጥረት ለመደገፍና የፋርማሲውቲካልስ ዘርፍ አቅም ለማጠናከር ያሉ የኢንቨስትመንት እድሎች የመመልከት ፍላጎት እንዳለውና ከኢትዮጵያ ጋር በትብብር ለመስራት ዝግጁ መሆኑንም ገልጸዋል ሲል ኢዜአ ዘግቧል። ኢትዮጵያ ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች 99 በመቶዎቹን የኤሌክትሪክ ለማድረግ እቅድ አላት ተባለ። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በርሆ ሐሰን የኤሌክትሪክ ተሽከርካሪን በተመለከተ ለጋዜጣ ፕላስ በሰጡት ማብራሪያ ከ10 ዓመት በኋላ ከውጪ ወደ ኢትዮጵያ የሚገቡ ተሽከርካሪዎች 99 በመቶ የኤሌክትሪክ ይሆናሉ። 115,000 የኤሌክትሪክ ተሽከርካሪዎች በኢትዮጵያ መንገዶች ላይ አሉ ያሉት አቶ በርሆ ይህም በሀገሪቱ ከሚገኙ አጠቃላይ ተሽከርካሪዎች ቁጥር 7 በመቶ ይሸፍናል ብለዋል። በኢትዮጵያ ከ10 ዓመት በኋላ የኤሌክትሪክ ተሽከርካሪዎችን ቁጥር ከግማሽ ሚሊዮን በላይ ለማድረስ መታቀዱን ጠቅሰው በዚህም ወደ ኢትዮጵያ ከሚገቡ ተሽከርካሪዎች 99 በመቶዎቹን የኤሌክትሪክ ለማድረግ መታቀዱን ገልጸዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
የተከበራችሁ ተመልካቾቻችን ወደ እናንተ ሲደርሱ የነበሩ የዕለቱ የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። የካርቱም አውሮፕላን ማረፊያ ተጠግኖ አገልግሎት ይሰጣል ሲባል በመክፈቻው ዋዜማ በድሮን ተመታ። የአውሮፓ ህብረት የሱዳን አንድነት አደጋ ላይ በመሆኑ ተጨማሪ ማዕቀብ እንደሚጥል አስጠንቅቋል። ሸሪፍ ኢማም ዝርዝር አለው። ማክሰኞ ጠዋት ላይ ድሮኖች በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ ጥቃት አድርሰዋል። የደህንነት ሰዎችና አማኞች እንዳሉት የካርቱም የእርስ በርስ ጦርነት ከተከፈተ በኋላ ለመጀመሪያ ጊዜ ሀገር ውስጥ በረራ ለመጀመር በዝግጅት ላይ ያለ ከአንድ ቀን በፊት ጥቃት መፈጸሙን ገልጸዋል። የደህንነት የመረጃ ምንጮች ለሱዳን ትሪቢዩን እንደነገሩት የሱዳን ጦር የአየር መቃወሚያ ክፍል በርካታ ድሮኖችን ከሌሊቱ 10 ሰዓት ጀምሮ አክሽፏል። ስለደረሰው ጉዳት ግን ወዲያውኑ የተባለ ነገር የለም። በአካባቢው የነበሩ እማኞች በበኩላቸው ድሮኖችን ተከትሎ የአየር መቃወሚያ ድምፅና ፍንዳታ መስማታቸውን ተናግረዋል። በአየር ማረፊያው ቅጥር ግቢ ጭስ መመልከታቸውን ገልጸዋል። ከሱዳን ጦር ኃይልም ሆነ ከፈጥኖ ደራሽ ኃይል ባለስልጣናት ጉዳዩን አስመልክቶ ወዲያውኑ የተባለ ነገር የለም። በሱዳን ጦርነት መቀስቀሱን ተከትሎ አየር ማረፊያው በተደጋጋሚ ጉዳት ሲያጋጥመው ነበር። ይህን አየር መንገድ ወደ ሥራ ለመመለስ ጥገና ሲካሄድ ነበር። ይሁን እንጂ የሱዳን የሲቪል አቪዬሽን ባለሥልጣን አየር ማረፊያው ረቡዕ ዕለት ለዲፕሎማቲክ በረራዎች እንደሚከፈት ካስታወቀ ከሰዓታት በኋላ ነው ጥቃቱ የደረሰው። የአየር ማረፊያው በጦርነቱ መጀመሪያ ወቅት በሱዳን ፈጥኖ ደራሽ ኃይል ከተጠቁት ቦታዎች አንዱ ሲሆን ከ2 ዓመታት በላይ ለሚሆን ጊዜ ዝግ ሆኖ ቆይቷል። ይህ በእንዲህ እንዳለ የአውሮፓ ህብረት የሱዳን አንድነት አደጋ ላይ ወድቋል ሲል አስጠንቋል። ህብረቱ አንድነቱ አደጋ ላይ ወደቀው እየተካሄደ ባለው የእርስ በርስ ጦርነት ሳቢያ መሆኑን ገልጾ ለችግሩ መፈጠር አስተዋጽኦ አድርገዋል ባላቸው ላይ ተጨማሪ ማዕቀብ ለመጣል መዘጋጀቱን አስታውቋል። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ስብሰባን ተከትሎ የአውሮፓ ካውንስል በሱዳን ያለውን ግጭት አውግዞ ቅድሚያ ኃላፊነት አለባቸው ያላቸውን የሱዳን ጦር ኃይልና የፈጥኖ ደራሽ ኃይል መሪዎችን ወቅሷል። ሁኔታውንም ሲገልጽ በሱዳን ያለው የረሃብ ሁኔታ በዓለም አቀፍ ደረጃ እጅግ የከፋው የሰብአዊ ቀውስ ነው ሲል ገልጾታል። የአውሮፓ ህብረት በተባበሩት መንግስታት እውቅና የተቸረውን ሪፖርት ጠቅሶ እንዳለው ሁለቱም ወገኖች ዓለም አቀፉን ህግ ጥሰዋል። እንደ ሪፖርቱ የፈጥኖ ደራሽ ኃይል የጦር ወንጀልና በሰብአዊነት ላይ የተፈጸመ ወንጀል የፈጸመ ሲሆን የሱዳን ጦር ኃይል ደግሞ የጦር ወንጀሎችን ፈጽሟል ሲል መግለጫው አመልክቷል። እየተስፋፋ የመጣውን ኢሰብአዊ ድርጊት በመጥቀስ የአውሮፓ ህብረት ፈጥኖ ደራሽ ኃይል የኤልፋሸርን ከበባ እንዲያቆምና የሲቪሎችን ደህንነት አደጋ ላይ የሚጥሉ ተዋጊዎች በሙሉ ከአካባቢው እንዲወጡ ጠይቋል። የአውሮፓ ምክር ቤት በአፋጣኝ ተኩስ አቁም እንዲደረግ፣ ያልተቋረጠ የሰብአዊ አገልግሎት አቅርቦት እንዲኖር፣ የሲቪል መንግስት እንዲቋቋም ጥረት ማድረግና የህግ የበላይነትና ተጠያቂነት እንዲሰፍን ጠይቋል። በአፍሪካ ቀንድና በሳህል አካባቢ የሚቀሰቀሱ ግጭቶች አካባቢውን ወደ አለመረጋጋት ይወስዳሉ፣ እናም ስደተኞች ወደ አውሮፓ እንዲፈልሱ ያደርጋል ብሏል። የአውሮፓ ህብረት ለሱዳን ሉዓላዊነትና አንድነት ያለውን ቁርጠኝነት በማረጋገጥ ሀገሪቱን ለመከፋፈል የሚደረጉትን ሙከራዎች ውድቅ በማድረግ የሽምግልና ሥራ መስራቱን እንደሚቀጥል አስታውቋል። ዜናውን ስናዘጋጅ ሱዳን ትሪቢዩንን በመረጃ ምንጭነት ተጠቅመናል። ዩናይትድ ስቴትስና አውስትራሊያ ጥገኝነትን ለመቀነስ ያለመ ወሳኝ የማዕድን ስምምነት ተፈራረሙ። ከዚህ ጎን ለጎን በባህር ሰርጓጅ መርከብ አቅርቦት ላይ የተስማሙ ሲሆን ይህም በቀጠናው የመከላከያ ትብብር ማዕቀፍ ውስጥ ትልቅ እርምጃ ነው ተብሏል። ዮሐንስ ተስፋ የአሜሪካው ፕሬዚዳንት ዶናልድ ትራምፕና የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ በብርቅዬ የምድር ውስጥ እንቁዎችና ወሳኝ ማዕድናት ላይ አብሮ ለመስራት ያለመ ትልቅ ስምምነት ተፈራርመዋል። ወደ 8.5 ቢሊዮን ዶላር የሚገመተው ይህ ስምምነት ከመከላከያ ስምምነት ጋር በቅርበት የተሳሰረ ነው። ለዚህ እንደ ምክንያት የቀረበው ደግሞ ሁለቱም ሀገራት በኢንዶ ፓስፊክ አካባቢ የቻይናን የበላይነት ለመመከት እየተንቀሳቀሱ መሆናቸው እንደሆነ ተገልጿል። እዚህ የመጣ ነው ስለ ንግድ፣ ባህር
የባህር ሰርጓጅ መርከቦችና ሌሎች በርካታ ወታደራዊ መሳሪያዎች ለመነጋገር ነው። እነዚህ የእኛ ታላላቅ ወታደራዊ መሳሪያዎች ትላልቅ ትዕዛዞችን መቀበል የሚችሉ ናቸው። እስካሁን ድረስ በዓለም ላይ ምርጥ የተባሉ መሳሪያዎች አሉ። ከ4 እስከ 5 ወራት ጊዜ ውስጥ ለድርድር ቀርቦ የተዘጋጀው ይህ ስምምነት ቻይና አብዛኛውን የዓለም ብርቅዬ የማዕድን ምርት በተቆጣጠረችበት በዚህ ጊዜ ለኤሌክትሪክ ተሽከርካሪዎችና ለመከላከያ ቴክኖሎጂ የሚያገለግሉትን ግብዓት የማዕድን ምርቶች አስተማማኝ አቅርቦት ማረጋገጥ ላይ ያተኩራል። ስለ ወሳኝ ማዕድናትና ብርቅዬ የምድር ዕንቁዎች እየተነጋገርን ነው። እናም ከ4 ወይም 5 ወራት በላይ እየተደራደር ነው ይህን ስምምነት ለመፈረም ነው። በብርቅዬ ማዕድናትና ሌሎች በርካታ ነገሮች ላይ በጋራ እንሰራለን። በስምምነቱ መሰረት ሁለቱም ሀገራት በሚቀጥሉት 6 ወራት ውስጥ የምርትንና የማቀነባበሪያ አቅምን የሚያጠናክሩ ፕሮጀክቶችን በአውስትራሊያ ውስጥ ለማዘጋጀት እያንዳንዳቸው $1 ቢሊዮን ያህል ኢንቨስት ያደርጋሉ። ጠቅላይ ሚኒስትር አልባኔዝ እነኚህን ለመተግበር ዝግጁ የሆኑ ስምምነቶች የ$8.5 ቢሊዮን መስመሮች ሲሉ ገልጸዋቸዋል። የዚህ ስምምነት አካል በጣም የተወሰነ ነው። የ$8.2 ቢሊዮን ፕሮጀክት መስመር ማለት ይቻላል። በሚቀጥሉት 6 ወራት ውስጥ ከአውስትራሊያና ዩናይትድ ስቴትስ $1 ቢሊዮን አስተዋጽኦ ይደረጋል። ወዲያውኑ ሊተገበሩ ከሚችሉ ፕሮጀክቶች ጋርም እንመጣለን። ሁለቱ መሪዎች ከብሪታንያ ጋር ባለውና የሶስተኞች ጥምረት በሆነው ስምምነት ስር የመከላከያና ደህንነት ሽርክናቸውን አረጋግጠዋል። ስምምነቱ በአቶሚክ ኃይል የሚንቀሳቀሱ የባህር ሰርጓጅ መርከቦች ለአውስትራሊያ ማቅረብንም ያካትታል። ይህም ስምምነት በመጀመሪያ በ2023 በቀድሞ ፕሬዝዳንት ጆ ባይደን የተደረሰ ቢሆንም አሁን በትራምፕ ዳግም ተረጋግጧል። 70% የዓለም ብርቅዬ ማዕድናት በቻይና ቁጥጥር ስር ሲሆኑ 90% የሚሆነው የተጣራ ብርቅዬ ማዕድን ግራፋይት፣ ኮባልትና ሊቲየምን ጨምሮ በቻይና እጅ ላይ ናቸው። ትራምፕ ግን ይህንን አስመልክቶ የሚከተለውን ብለዋል። ወደ ቻይና እንዴት ተጋብዣለሁ እና በሚቀጥለው ዓመት መጀመሪያ ላይ ይህን አድርጋለሁ። ገና አልተዘጋጀንም፣ ነገር ግን ከቻይና ጋር ጥሩ ግንኙነት ይኖረናል ብዬ አስባለሁ እና በድጋሚ በብርቅዬ ማዕድናት ያስፈራሩናል። አሁን ብዙ የሚያስጨንቀን አይመስለኝም፣ ግን ያንን ሊያደርጉ ይችላሉ። እኔ ግን በጣም ኃይለኛ በሆነ ነገር ማለትም በታሪፍ አስፈራራቸዋለሁ። ይህ እኔ በልጥ አንተ ታንስ ፉክክር የት ያደርሰን ይሆን? ሌላው ዓለምስ ከየትኛው ጎራ ሊሰለፍ ይችላል? መረጃውን ስናጠናቅር ኤቢሲ ኒውስ፣ ሮይተርስ፣ አልጀዚራ እና ሌሎችን ዋቢዎቻችን አድርገናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚሁ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ ስናደርስ ቆይተናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮን ነበረ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ